የመክፈቻው ትዕይንት ሎረን ሞንሮ የተባለች ታዋቂ ጠበቃ በአሁኑ ጊዜ ወንጀለኛን በፍርድ ቤት ለመከላከል $1 ሚሊዮን የሚከፍል ስምምነት ሲቀርብላት ያሳያል። ይሁን እንጂ የማትወላወል ታማኝነቷና የሞራል መርሆዎቿ ቅናሹን በጸጋ እንድትቀበለው ያደርጋታል። ይህ ሎረን ለገንዘብ ጥቅም ሳይሆን ለንጹሐን ሰዎች እንደምትቆም የሚያሳይ አንድ ማረጋገጫ ብቻ ነው። ጠበቆች ለማንኛውም ብዙ ገንዘብ ይከፈላቸዋል። ትዕይንቱ በኒውዮርክ ሲቲ የከንቲባነት ቦታን ለማግኘት ጥረት እያደረገ ወደሚገኘው ዊሊያም ሞንሮ የተባለው ታናሽ ወንድሟ ይቀየራል። በመቀጠልም ሀብታም የንግድ ሰው ከሆነው ከሎረን አባት አርከር ሞንሮ ጋር እንተዋወቃለን። እሱ በአሁኑ ጊዜ በጫካ ውስጥ እየተራመደ ሳለ በድንገት የመተንፈስ ችግር ይሰማዋል። አረጋዊው ሰው በሄነ መንገድ ወደ መኪናው ቢደርስም ወደ ቤቱ በሚመለስበት መንገድ ላይ በአሳዛኝ ሁኔታ ሕይወቱ ያልፋል። ብዙም ሳይቆይ በጋዜጣዊ መግለጫ ላይ የነበረችው ሎረን ይህንን ዜና ስትሰማ ልቧ ይሰበራል። በመቀጠልም ትዕይንቱ ሎረንና መላው ቤተሰቧ አክብሮታቸውን ለመግለጽ ወደሚሰበሰቡበት የአርከር የቀብር ስነ ስርዓት ይቆርጣል። ከቀብር ስነ ስርዓቱ በኋላ ወንድማማቾች አጭር ውይይት ያደርጋሉ። በዚህ ጊዜም ዊሊያም አባታቸው በእሷ እንደሚኮራ ይገልጽላታል። በተጨማሪም እናታቸውን ወደ እነሱ ወደሚቀርብ አዲስ ቦታ የማዛወሪያ ሂደት ሁኔታን ይወያያል። ይህንን ተከትሎ ሎረን ወደ አባቷ ቢሮ በመሄድ እሱ ቼዝ ያስተምራት የነበረውን አስደሳች ትዝታ ታስታውሳለች። ይህም ጨዋታ ከህይወቱ ስብስብነት ጋር ተመሳሳይነት እንዳለው ያሳያል። ከጥቂት ቀናት በኋላ የቤተሰቡ ጠበቃ ሃሮልድ የአርከርን ኑዛዜ ለማስታወቅ ይመጣል። ኑዛዜው የሎረንን እናት ካትሪንን የኩባንያቸው አዲስ ዋና ሥራ አስፈጻሚ አድርጎ ይሰይማል። ዊሊያም $20 ሚሊዮን ሲመደብለት፣ ሎረን ግን በአንዳንድ ምክንያቶች $1 ሚሊዮን ብቻ ይመደብላታል። ቀሪው $50 ሚሊዮን ለፖሊስና ለሕክምና ትምህርት ቤቶች ልገሳ እንዲሆን ተደንጓል። በመቀጠልም ሃሮልድ ከሎረን ጋር በግል ለመነጋገር ይሄዳል። በዚህ ጊዜም አባቷ ለሷ የተወውን ጥቅል ይሰጣታል። በውስጡም ከቁልፍ ጥንድ ጋር የዩኤስቢ መሳሪያ ያገኛል። የዩኤስቢ መሳሪያውን በላፕቶፕ ውስጥ ስትሰካ ከሟች አባቷ የተላከ የቪዲዮ መልእክት ታገኛለች። በቪዲዮ ላይ የተደበቀውን እውነት እንድትጠብቅ ይማጸናታል። እንዲሁም በሕይወት በነበረበት ዘመን ሊገልጽላት ባለመቻሉ የተሰማውን ጸጸት ይገልጻል። ሚስጥሩ ወንድምሽ ካገኘው ውስጥ አንቺ የደረሰሽ 1/20ኛውን ብቻ ነው የሚል ነበር። በመቀጠለው ትዕይንት ላይ ደንግጣ የነበረችው ሎረን ስለተደበቀውን እውነት ለማወቅ ወደ ጫካ ለመሄድ ትወስናለች። ነገር ግን ከዚያ በፊት ስለ ደህንነቷ በተጨነቀው ባለቤቷ ትቆማለች። ይሁን እንጂ እሷ ደህና እንደሆነችና ለብቻዋ የተወሰነ ጊዜ እንደሚያስፈልጋት ብቻ ትነግረዋለች። በመቀጠልም ሎረን ወደ ጫካው ትገባለች። እዚያም ወደ መግቢያ የሚመስል የተቆለፈ መሬት ታገኛለች። ቀደም ሲል የተሰጣትን ቁልፍ በመጠቀም የብረት መቆለፊያውን ትከፍታለች። ይህም ወደ ታችኛው ክፍል የሚወስዱ ደረጃዎችን ያሳያል። ሎረን በፍርሃት ወደ ጨለማው ባንከር ትወርዳለች። ወደ ውስጥ ስትገባ አንድ በር ታገኛለች እና ስትከፍተው የታሰረ ሰው ታገኛለች። ምንም እንኳን ብትፈራም እሱን ለማየት ትቀርባለች። ነገር ግን ድንገተኛ እንቅስቃሴው ስላስደነገጣች ከባንከር ሸሽታ ትወጣለች። እቤት እንደደረሰች ሎረን እርዳታ ለማግኘት ወደ 911 ለመደወል ታስባለች። ነገር ግን ወንድሟ በጊዜ ጣልቃ ይገባል። ከአባታቸው ኑዛዜ በተገኘው እኩል ያልሆነ የገንዘብ ክፍፍል ላይ ከእሷ ጋር እንደሚስማማ ይገልጽላታል እና የእሱን ድርሻ ለማካፈል ያቀርብላታል። ይሁን እንጂ ሎረን ለእሷ ገንዘብ ቅድሚያ የሚሰጠው ነገር እንዳልሆነ በመግለጽ ፈቃደኛ ሳትሆን ትቀራለች። ቆየት ብሎ በዚያው ምሽት ሎረን ከአባቷ ጋር በልጅነቷ የተነሳችውን ፎቶ ትመለከታለች እና ቀደም ሲል ከእሱ ጋር ያደረጉትን ክርክር ታስታውሳለች። አርከር ሀብታም ጓደኞቹን በፍርድ ቤት እንድትወክልላት ጠይቋት እንደነበርና እሷ ግን ወንጀለኞችን ለመከላከል ፈቃደኛ ባለመሆኗ ጥያቄውን ውድቅ አድርገው እንደነበር ይታወሳል። በማግስቱ ጠዋት ሎረን በዚህ ጊዜ ጠመንጃ ታጥቃ ባንከሩን እንደገና ለመጎብኘት ትወስናለች። ስትገባ ሰውየው ተኝቶ ታገኘዋለች። ስለዚህ እሱን ለመለየት በዝምታ የጣት አሻራውን ትወስዳለች። ልክ በዚያን ጊዜ ሰውየው አይኑን ይከፍታል። ይህም በፍጥነት እንድታፈገፍግ ያደርጋታል። ከጥቂት ቆይታ በኋላ የፊት ጭንብል አድርጋ ትመለሳለችና ስሙን ትጠይቃለች። በሚያስደንቅ ሁኔታ ሰውየው ስለ ሎረንና ስለ ቤተሰቧ የእያንዳንዱን ዝርዝር ነገር ያውቃል። ይህም የልደት ቀንዋን፣ የወንድሟን ስም እና ከአባቷ ፍቃድ ውጭ ያደረገችውን ጋብቻ ጭምር ያካትታል። በቅርበቱ የተማረከችው ሎረን ጭንብሏን አውልቃ እንደገና ትጠይቀዋለች። ለመመለስ ፈንታ ሰውየው ጥሩ ሰው መሆን አለመሆኗን ይጠይቃታል። እሷም አዎ ማለቷን ተከትሎ ጥሩ ሰው የሚያደርገው ያንን ስለሆነ እሱን እንድትፈታው ይማጸናል። ሎረን ግን እሱን ለማሰር የሚያበቃ ከባድ ወንጀል ፈጽሞ መሆን አለበት ብላ በመጠራጠር በጥርጣሬ ውስጥ ትቆያለች። ሁኔታውን ለመረዳት ትሞክራለች። ነገር ግን ሰውየው በመጀመሪያ ድንች፣ ስቴክ፣ ሲዘር ሳላድ፣ ቸኮሌቶች፣ ጎልድ ዋተር ሲጋራዎች እና አንድ ጠርሙስ ዊስኪ እንዲሁም መላጫ የሚያካተት የቅንጦት ምግብ ይጠይቃል። ሎረን ለዘላለም ታስሮ እንዲቆይ እንደምታደርገው ብታስፈራራውም ሕሊናዋ ይህንን እንደማይፈቅድላት ያውቃል። እሱ የበላይነቱን እንደያዘ በማወቅ ፍላጎቱን ለማሟላት ትወስናለች እና ከመሄዷ በፊት ምላጭ ትሰጠዋለች።
ወደ ቤት ከተመለሰች በኋላ ሎረን የጣት አሻራውን ስካን አድርጋ ወደ ቤተሰብ ወዳጅ መርማሪ ኤሚሊዮ ሳንቼዝ ትልካለች። ይህም በተቻለ ፍጥነት ምርመራ እንዲያደርግበት ትጠይቃለች። ከዚህ በኋላ ሰውየው የጠየቃቸውን ነገሮች በሙሉ ገዝታ ወደ ባንከር ትመለሳለች። ሰውየው ከብዙ ዓመታት እስራት በኋላ እንዲህ አይነቱን ጣፋጭ ምግብ ስላገኘ በደስታ እንባ እየታጠበ ሁሉንም ይበላል። ሎረን የቾኮሌት ባር ትሰጠዋለች። ይህም ይበልጥ ስሜታዊ ያደርገዋል። ሰውየው አባቷ በዓመት አንድ ጊዜ የቾኮሌት ቁራጭ እንዴት እንደሚሰጠው እና እሱን ለማሾፍ ቀሪውን በመደርደሪያው ላይ ሳይነካው እንደሚተወው ይተርካል። ምግቡን በሙሉ ከበላ በኋላ በመጨረሻ ማንነቱን ሞርጋን ዋርነር በማለት ይገልጣል። እንዲሁም እጇን ይዞ ከሰው ጋር ከተገናኘ ረጅም ጊዜ እንደሆኑ በመግለጽ ይቅርታ ይጠይቃል። ይህን ተከትሎ ሞርጋን ከ3 አስርተ ዓመታት በፊት ከአርከር ጋር እንዴት እንደተገናኙ እና በቁማር በገንዘብ እና በሴቶች ላይ ተመሳሳይ ፍላጎት ስለነበራቸው እንዴት ፈጣን ወዳጅነት እንደመሰረቱ በመግለጽ ታሪኩን መተረክ ይጀምራል። ትስስራቸው በመጨረሻ የንግድ አጋሮች እንዲሆኑ አድርጓቸዋል። እንደ ሞርጋን አባባል በአንድ እኩለ ሌሊት አርከር ጠጥቶ መኪና ሲያሽከረክር እሱ በረዳት ወንበር ላይ ነበር። አርከር እግረኛ ሲገጭ እና ወዲያውኑ ሕይወቱ ሲያልፍ አደጋ ተከሰተ። ሞርጋን ፖሊስ መጥራት ፈልጎ ነበር። ነገር ግን አርከር ይህ አደጋ እንደሆነ በማመን አስክሬኑን ለማስወገድ ወሰነ። ሁለቱ ሲከራከሩ አርከር በዚህ ባንከር ውስጥ ዘጋው። በተጨማሪም ሞርጋን አርከር ሶፊያ ከተባለችና ካትሪን የሌላትን ሁሉ ከነበራት ሴት ጋር የነበረውን ግንኙነት ይገልጻል። በዚህም ምክንያት አርከር ጂፕሲ ሮዝ ብሎ ይጠራት ነበር። ሎረን በቃላቱ አታምንም። ስለዚህ ለተናገረው ማረጋገጫ እንዲሆን ሞርጋን የሶፊያን አድራሻ ይሰጣታል እና ራሷ እንድታረጋግጠው ይገፋፋታል። እንዲሁም ከዓመታት ጀምሮ ከአርከር ጋር ከነበረው ከሃሮልድ ጋር እንድታረጋግጥ ይጠይቃታል። ተቆጥታ ሎረን ትሄዳለች እና እነዚህን ሁሉ መግለጫዎች ማስተናገድ እንደማትችል ግልጽ ነው። ምንም ይሁን ምን በሆነ መንገድ ተረጋግታ ለመቆየት ትሞክራለች። በመቀጠልም ኤሚሊዮን ታገኛለች። ይህም የአንድ የተወሰነ ሞርጋን ዋርነርን የኋላ ታሪክ እንዲያረጋግጥ ትጠይቃለች። ይህንን ተከትሎ ወደ ተሰጣት አድራሻ በመንዳት ሶፊያን ትገናኛለች። ከአባቷ ጋር ስላላት ግንኙነት ስትጠየቅ ሶፊያ አርከርን በፖከር ጨዋታ እንደተገናኘች ትመልሳለች። ሁለቱ ማውራታቸውን ሲቀጥሉ ሎረን የአንድ ወጣት ልጅ ፎቶግራፍ ታስተውላለች። ይህም ስለሱ እንድትጠይቅ ያደርጋታል። ሶፊያም ምላሽ ስትሰጥ አስደንጋጭ እውነት ትገልጻለች። ልጁ አሌክስ የተባለ ልጇ ሲሆን እሱም የሎረን ግማሽ ወንድም ነው። በዚህ ሁሉ የተደናገጠችው ሎረን አይኖቿ በእንባ ተሞልተው ትወጣለች። ቆየት ብሎ ወደ ሃሮልድ ቢሮ በመሄድ እንዲህ አይነቱን ትልቅ ሚስጥር ከቤተሰቡ በመደበቁ ቁጣዋን ትገልጽበታለች። ሃሮልድም ሲመልስ ሚስጥራዊነትን መጠበቅ የሱ ኃላፊነት እንደሆነ ይናገራል። ሎረን በመቀጠል ሌላ የተደበቀ መረጃ መኖሩን ትጠይቃለች። እሱ ግን እሷን ሊጎዳ የሚችል ሌላ ምንም ነገር እንደሌለ ይናገራል። እንዲሁም ቀሪውን መረጃ ተደብቆ እንዲቆይ እንደሚያደርግ በመግለጽ እሷ ወደፊት እንድትራመድ ይጠቁማል። በመቀጠልም ሎረን ወደ እናቷ ትሄዳለች እና ሞርጋን ዋርነርን የምታውቀው መሆን አለመሆኑን ትጠይቃለች። ይሁን እንጂ ሰሙ ምንም አይነት ነገር አያስታውሳትም፣ ምክንያቱም ምንም የምታውቀው ነገር የለም። ከዚያም ዊሊያም የተጨነቀ መስሎ ይገባ። ሲጠየቅ ማድረግ የሚችለውን ሁሉ እያደረገ ቢሆንም ድምፅ እያጣ እንደሆነ ይናገራል። ዊሊያም በመቀጠል ሎረን በታማኝነት ስሟ ምክንያት በምርጫ ቅስቀሳው ላይ እንድትቀላቀል ይጠይቃታል። እሷም በሐሳብ ትስማማለች። በዚያው ምሽት ሎረን ተጨማሪ ግንዛቤዎችን ለማግኘት እንደገና ወደ በንከር ትሄዳለች። አባቷ የቀበረው የእግረኛው አስክሬን የት እንደሚገኝ ትጠይቃለች። ለዚህም ምላሽ ሲሰጥ ሞርጋን አንድ ስምምነት ያቀርባል። እሷ ከዚያ በኋላ ነፃነትን ከሰጠችው ብቻ ወደዚያ እንደሚወስዳት ይናገራል። መጀመሪያ ላይ ባታቅማማም ሎረን ትስማማለች እና ወደ ውጭ ይወጣሉ። ሞርጋን ከረጅም ጊዜ እስራት በኋላ ከበንከር ሲወጣ ስሜቱ ይነካል። በመጨረሻ መውጣት መቻሉን ማመን አይችልም። በሚቀጥለው ትዕይንት ሎረን የሞርጋንን መመሪያዎችን በመከተል ወደ ጫካው ትነዳለች። ከጥቂት ቆይታ በኋላ ወደ ቀብር ቦታው ይመጣሉ እና እሷ ወዲያውኑ መቆፈር ትጀምራለች። የሰው የራስ ቅል ስታገኝ ፍርሃቷ ይረጋገጣል። ይህም የሞርጋንን ቃል እውነተኛነት ያረጋግጣል። የተደናገጠችው ሎረን አስክሬኑን መልሳ ትቀብራለች እና እሱን ወደ በንከር ትመልሰዋለች። በመቀጠልም የብረት ማሰሪያውን እንደገና እንዲያደርግ ታዝዘዋለች። እሱ ግን ታማኝ ጠበቃ መሆኗን በመጥቀስ እንዳትከዳው ይማጸናታል። የአባቷን ጭካኔ እንዳትደግም ይነግራታል። ሞርጋን በእስራቱ ምክንያት የእናቱን ቀብር መገኘት እንዳልቻለ በመግለጽ የራሱን ስቃይ ይተረካል። ምንም አይነት ጉዳት ሳያደርስ ከህይወታቸው እንደሚጠፋ ቃል በመግባት ቀሪ ዓመታትን በሰላም እንዲያሳልፍ እንድትፈቅድለት ይማጸናል። ነገር ግን ምንም እንኳን ልባዊ ማብራሪያ ቢሰጣትም ሎረን ይቅርታ ጠይቃ ትሄዳለች። ከዚህ በኋላ ስለ ሞርጋን ዋርነር ያገኘው መረጃ መኖር አለመኖሩን ለመጠየቅ ወደ መርማሪው ትደውላለች። እሱ ግን ጥቂት ቀናት ሊወስድ እንደሚችል ይነግራታል። በማግስቱ ሎረን ለፍርድ ቤት ጉዳይ እንደሆነ በማስመሰል መመሪያ ለመፈለግ ወደ ወንድሟ ቢሮ ትሄዳለች። ሁሉንም ሚስጥሮች ለያዘ እና ስጋት ለሚፈጥር ሰው ምን እንደሚያደርግ በመጠየቅ ግምታዊ ሁኔታ ታቀርባለች። በምላሹም ዊሊያም ሁለት አማራጮችን ያቀርባል።
የሰውየውን አስክሬን በወንዝ ውስጥ መጣል ወይም ስጋቱ ለዘላለም እንዲጠፋ መክፈል። በጥንቃቄ ካሰበች በኋላ ሎረን ከከረጢት ጋር ወደ ባንከር ትመለሳለች እና ሞርጋን አንዴ ከተፈታ ለዘላለም እንደሚጠፋ ቃል እንዲገባ ታደርገዋለች። ይህንን ካደረገች በኋላ በዚያኑ ምሽት እንደሚፈታ በማረጋገጥ ለጉዞ እንዲዘጋጅ ታዝዘዋለች። ይህንን ተከትሎ ሎረን ወደ ሃሮልድ በመቅረብ አባቷ ለበደለው ሰው $1 ሚሊዮን እና የግል ጄት እንዲያዘጋጅ ትጠይቃለች። ሃሮልድ ምክንያቱን ቢጠይቅም ላለመናገር ትመርጣለች። ቆየት ብሎ ሞርጋን ለመሄድ ሲዘጋጅ ሎረን አባቷ ስለሷ የተናገረው ነገር መኖር አለመኖሩን ትጠይቀዋለች። እሱም አርከር በልጁ በጣም እንደሚኮራ ይገልጻል። ነገር ግን የእሱን ጓደኞች መቃወሟን እንዳልወደደው ይናገራል። በዚህ ጊዜ ሞርጋን ሌላ ሚስጥር ይገልጣል። ወንድሟ ዊሊያም የህብረት ተወካዮችን ጉቦ ሲሰጥ እንደነበር ይናገራል። ተቆጣ ሎረን ወዲያውኑ ወደ ወንድሟ ቢሮ በመሄድ ትጋፈጠዋለች። በምላሹ እሱ በደረጃ ለማደግ ጉቦ መስጠት አስፈላጊ እንደሆነ ያምናል። እንዲያውም አባታቸው እሷን የወረዳ ጠበቃ አድርጎ ለማስቀመጥ ጉቦ እንደተጠቀመ ይናገራል። ይህንን የሰማችው ተቆጣ የነበረችው ሎረን በጥፊ ትመታዋለች እና እንደገና እንዳያታልላት በማስጠንቀቅ ትወጣለች። በሚቀጥለው ትዕይንት ሞርጋን በመጨረሻ ባንከርን ለቆ ይወጣል። ይህም የቼዝ ቁራጭ ለመታሰቢያነት ይወስዳል። ወደ ውጭ ሲወጣ ንጹሕ አየር ይተነፍሳል እና የነፃነት ስሜት ይሰማዋል። በመቀጠልም ሎረን ወደ የግል ጄት ታጅበዋለች። እዚያም ሃሮልድ አዲስ መታወቂያ ካርዶችን ይሰጠዋል እና ስለ ሂሳቡ ገንዘብ ያብራራለታል። ሃሮልድና ሞርጋን በጄት ውስጥ ሲሳፈሩ ሎረን ቦታውን ለማጽዳት ወደ ባንከር ትመለሳለች። በዚህ ጊዜ ከአልጋው ስር መርዝ የያዘ ጠርሙስ ታገኛለች። ይሁን እንጂ አሁን ሁሉም ነገር እንዳበቃ በማሰብ ምንም አይነት ምላሽ አትሰጥም። በሌላ በኩል ኤሚሊዮ የሞርጋንን ፋይል አግኝቶ ምሽት ላይ ወደ ሎረን መኖሪያ ቤት ያደርሳል። ካትሪን ቤት ስትደርስ ፓኬጁን ትከፍታለች። ከጥቂት ቅጽበቶች በኋላ ሎረን ወደ ክፍሉ ትገባለች እና እናቷን ፓኬጁን ስትመለከት ታገኛለች። የፈራችው ካትሪን ሎረን ለምን የካርሰን ቶማስ ፎቶ እንዳላት በመጠየቅ ስጋቷን ትገልጻለች። ሎረን ትክክለኛ ስሙ ሞርጋን እንደሆነ ግልጽ ታደርጋለች እና አባቷ ለረጅም ጊዜ በባንከር ውስጥ አስሮት እንደነበር እውነቱን ተናገራለች። በምላሹም ካትሪን አስደንጋጭ መግለጫ ትሰጣለች። ሰውየው በእውነቱ ጨካኝ ተከታታይ ገዳይ ነው። ካትሪን በአሁኑ ጊዜ የት እንደሚገኝ ስትጠይቃት ሎረን በድንጋጤ ውስጥ ሆና እንደፈታችው ትናገራታለች። ሎረን ወደ አየር ማረፊያው ብትፈጥንም የሃሮልድና የአውሮፕላን አብራሪው አስክሬን ብቻ ታገኛለች። ሞርጋን አሁን እናቷን ለማግኘት እየሄደ እንደሆነ ወዲያውኑ ትረዳለች። በመቀጠልም ሎረን ወደ ቤት በፍጥነት ትመለሳለች እና ካትሪንን እዚያ ስታጣ ትደነገጣለች። በፍርሃት ወደ ባንከር ትሮጣለች እና እናቷን ራሷን ስታወድቃ ታገኘዋለች። እናቷን ስትመረምር ሞርጋን ከጥላ ውስጥ ብቅ ይላል እና መብራቱን በማጥፋት አካባቢውን ወደ ጨለማ ይለውጠዋል። በመቀጠልም ድንገተኛ ጥቃት በመሰንዘር እሷን ያስራታል። ራሷን ስታከነቃች በኋላ ሞርጋን በመጨረሻ ሕይወቱን የወሰደውን መርዝ ለአባቷ የሰጠው እሱ መሆኑን እውነተኛውን እውነት ይገልጣል። በተጨማሪም ለካትሪን ክኒን ሰጥቶ ራሱን በእሷ ላይ የጫነበትን ምሽት ይተረካል። አርከር ይህንን ሲያደርግ አይቶት ነበር። እናም በዚህ ምክንያት ሞርጋንን ወደ ባንከር ወሰደው። በመንገዳቸው ላይ ሞርጋን የአርከርን ትኩረት በመስረቁ ከእግረኛ ጋር ግጭት ተፈጠረ። ተጨማሪ መግለጫዎች እንደሚያሳዩት አርከር ቢቃወምም አስክሬኑን የቀበረው ሞርጋን ነበር። ሞርጋን ጥፋቱን በሙሉ በአርከር ላይ ለመጫን ሲመርጥ አርከር በአካል በመምታት በቁጥጥር ስር አውሎት ወደ ባንከር አስገብቶታል። ይህንን ሁሉ ከሰማች በኋላ ሎረን ቤተሰቧ በዓመታት ውስጥ ላደረጉበት ነገር ፍትህ እንድታገኝ እንደምትረዳው በመግለጽ እሱን ለማሳመን ትሞክራለች። ይሁን እንጂ ሞርጋን ለ3 አስርት ዓመታት የደረሰበትን ስቃይ እነሱም እንዲቀምሱት በመፈለግ በቀል ብቻ እንደሚለን ይናገራል። እንዲሁም ስለ እያንዳንዱ የቤተሰብ አባል የያዛቸውን ሚስጢሮች በመጠቀም የቤተሰቡን ስም ለማጥፋት ያለውን ስትራቴጂ ይገልጻል። በአስደናቂ ሁኔታ በመጨረሻ ራሱን የሎረን ባዮሎጂያዊ አባት እንደሆነ ይገልጻል። ይህም እሷን ያስደነግጣል። ይህ ሁሉ እየሆነ እያለ ወደ አይምሮዋ የተመለሰችው ካትሪን ጠመንጃውን ከመሬት ላይ አንስታ ጭንቅላቱን በመምታት ትገድለዋለች። ፊልሙ የሚያበቃው እናትና ልጅ ባንከርን በቤንዚን አርከፍክፈው መሬት ላይ ሲያቃጥሉት ነው።